ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ረቡዕ መጋቢት 16 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። እንደወትሮ ሁሉ እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። ወደ ቀዳሚው መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ21ኛ ሳምንት መርሃ ግብር ጨዋታዎች ከትላንት ጀምሮ በመከናወን ላይ ይገኛሉ። በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ላይ ማለት ነው። ዛሬ ቀጥለው በተደረጉ መርሃ ግብሮች መሪ ስፍራ ላይ የሚገኙት ክለቦች እንግዲህ አስገራሚ ውጤት ማስመዝገብ ችለዋል ማለት ነው። በኢትዮጵያ ሴቶች ፕሪሚየር ሊግ ላይ እንግዲህ ከፍተኛ አሻራ ማሳረፍ ከቻለው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን በዛሬው ዕለት ከመቻል ጋር ያደረጉት የአዲስ አበባው ደርቢ ፍልሚያ ባቻ ውጤት ጨዋታው ተጠናቋል። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ይህን ጨዋታ ድል ቢያደርግ የበለጠ መሪነቱን አጠናክሮ የሚቀጥልበትን ሁኔታ ማመቻቸት ይችል ነበረ። ነገር ግን ዛሬ ባለቀ ደቂቃ በተቆጠረበት ጎል እንደዚሁ ነጥብ ተጋርቶ ወጥቷል ማለት ነው። ዛሬ እንግዲህ መቻልና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ አንድ አቻ በሆነ ውጤት ሲጠናቀቅ አስቀድመው ነበር 66ኛው ደቂቃ ላይ በሁለተኛው ግማሽ 45 ንግስት በቀለ ባስቆጠረችው ጎል የአሰልጣኝ ብርሃኑ ግዛው ቡድን ኢትዮጵያ ንግድ ባንክ 1-0 በሆነ ውጤት ይመራ ነበረ። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ ወይም ደግሞ መደበኛው 90 ደቂቃ ተጠናቆ ፎርዝ ኦፊሻሉ በጨመሩት ተጨማሪ ሰዓት ላይ ቱሪስት ለማ ባስቆጠረችው ጎል መቻል ከጨዋታው 1 ነጥብ መጋራት ችሏል ማለት ነው። የሁለቱ ቡድኖች ጨዋታ አንድ አቻ በሆነ ውጤት ፍጻሜውን አግኝቷል። እንግዲህ ይህ ጨዋታ በተለይ በባቻ ውጤት መጠናቀቁ ለኢትዮጵያ ንግድ ባንክ መሪነቱን የበለጠ ከተከታዩ ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት የሚያሰፋበትን አጋጣሚ ነው ሳይጠቀምበት የቀረው ማለት ነው። እንግዲህ 1 ነጥብ በጨዋታው ላይ ማስመዝገብ የቻለው ኢትዮጵያ ንግድ ባንክ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 54 ከፍ ማድረግ ችሏል። አሁንም በእርግጥ አንደኛ ደረጃ ላይ ነው የሚገኘው ኢትዮ ኤሌክትሪክ ጨዋታውን እስከሚያከናውን ድረስ ማለት ነው። ሌሎች ጨዋታዎች ተደርገዋል። በ21ኛ ሳምንት መርሃ ግብር ሐዋሳ ከተማ ከሸገር ከተማ 0-0 በሆናቸው ውጤት ጨዋታቸውን አጠናቋል። ልደታ ክፍለ ከተማ ከአዳማ ከተማ ጋር ያደረጉት ጨዋታ ደግሞ በልደታ ክፍለ ከተማ 4-1 አሸናፊነት ተጠናቋል። ሰርካለም ባሳ 12ኛውና 15ኛው ደቂቃ ላይ እንደዚሁም ደግሞ ይታገዙ ተገኝ ወርቅ 37ኛው ደቂቃ ላይ ሌላኛውን ጎል ከመረብ ማሳረፍ ችላለች። እመቤት ፋንታውን ደግሞ 90ኛው ደቂቃ ላይ አራተኛውን የልደታ ክፍለ ከተማን ግብ ከመረብ ማሳረፍ ችላለች ማለት ነው። አዳማ ከተማን ከሽንፈት ያልታደገች ብቸኛ ግብ ሳሮን ጎሳናት 17ኛው ደቂቃ ላይ ከመረብ ማሳረፍ የቻለችው ማለት ነው። በአጠቃላይ እንግዲህ በኢትዮጵያ ሴቶች ፕሪሚየር ሊግ 54 ነጥቦችን መሰብሰብ የቻለው ኢትዮጵያ ንግድ ባንክ በቀዳሚነት ይመራል። ኢትዮ ኤሌክትሪክ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል። መቻል በ45 ነጥቦች ሶስተኛ ደረጃ ላይ ይገኛል። በተመሳሳይ ሐዋሳም እንደዚሁ አራተኛ ደረጃ ላይ ተቀምጦ ነው በኢትዮጵያ ሴቶች ፕሪሚየር ሊግ እየተመለከትን የምንገኘው። የኢትዮጵያ ሴቶች ፕሪሚየር ሊግ ግን እስካሁን ድረስ 21ኛ ሳምንት ጉዞውን ሲያደርግ የከፍተኛ ጎል አስቆጣሪነቱን ትራክ ዳግማዊት ሰለሞን ከኢትዮ ኤሌክትሪክ በቀዳሚነት እየመራች ነው የምትገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ መረጃዎቻችንን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይኖራሉ፣ እነሱን ተከታትለን እንመለስ። አብራችሁ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን ነው በመከታተል ላይ የምትገኙት። በድጋሚ አብራችሁን ስላላችሁ እያመሰገንን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። እንግዲህ የተለያዩ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲን እንደዚሁም ሌሎች ተጓዳኝ ክለቦችን የተመለከትንበትን መረጃ የምንጀምረው ከቼልሲ ነው። የምዕራብ ለንደኑ ክለብ ቼልሲ እንግዲህ በዘንድሮ ዓመት እጅግ በጣም የተወሳሰቡ የውድድር ዓመትን ነው እያሳለፈ የሚገኘው ማለት ነው። ቶሎ ቶሎ ከውድድሮችም እየወጣ ነው የሚገኘው ማለት ነው። አሁን በፕሪሚየር ሊጉ ብቻ ነው እየተሳተፈ የሚገኘው ቼልሲ ማለት ነው። እንግዲህ ከዚህ ቀደም በፕሪሚየር ሊጉ ላይ ከፍተኛ ፉክክር ያደርጋል ተብሎ በዚህ ዓመት በተለይ በክረምቱ የተጫዋቾች የዝውውር መስኮት ከፍተኛ ገንዘብ ካወጡ ክለቦች መካከል ከነ አርሰናልና ሊቨርፑል መካከል አንደኛው ነው እና በእርግጥ ብዙ ተጫዋቾችን ለቋል። ነገር ግን ደግሞ ብዙ ተጫዋቾችንም አብዛኞቹ ታዳጊ ቢሆኑም ወደ ቡድኑ የቀላቀለበትን ሂደት ማስታወስ ይቻላል ማለት ነው እና በፕሪሚየር ሊጉም ብዙ ገንዘብ ያወጣ ክለብ ነበረ በክረምቱ የተጫዋቾች የዝውውር መስኮት ከሊቨርፑል በመቀጠል ማለት ነው። ሶስተኛ ደረጃ ላይ ደግሞ አርሰናል ነበር የተቀመጠውና እንደምናስታውሰው በአሰልጣኝ ሄንዞ ማሬስካ እየተመራ ነበር የውድድር ዓመቱን የጀመረው። ነገር ግን እንደምናስታውሰው እንግዲህ እኚህ አሰልጣኝ ከክለቡ አመራሮች ጋር በገቡት ሰጣ ገባ አግባብ ባልሆነ ሁኔታ እንደዚሁ ከቡድኑ መሰናበታቸው የሚታወስ ነው። ከዛ በኋላ እንግዲህ ሊያም ሮሰነሪ ደግሞ ቡድኑን ተረክበውት አሁን ላለበት ሁኔታ አጋልጠውታል ማለት ይቻላል። ወይም ደግሞ የቼልሲ ሰዎች ትክክለኛውን አሰልጣኝ ለሰማዮቹ ተተኪ ያደረጉ አይመስልም አሁን እየተመዘገበ ካለው ውጤትና ቼልሲ የሄደበት ካለው መንገድ ጋር ካነጻጸር ነው ማለት ነውና አሁንም የቼልሲ ደጋፊዎች እንግዲህ ተቃውሟቸውን እያሰሙ ነው የሚገኙት በየጨዋታዎቹ ማለት ነው። በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በፒኤስጂ 10-2 በሆነ ውጤት ተሸንፎ ከውድድር መድረኩ የተሰናበተበት እጅግ በጣም ሰቅጣጭ የሆነ ውጤት እንደተመዘገበበት እናስታውሳለን። በእንግሊዝ ተሳታፊ የፕሪሚየር ሊጉ ክለቦች መካከል በአውሮፓ ቻምፒየንስ ሊግ የውድድር መድረክ ጥሩ ጉዞ ማድረግ ከቻለ ከሊቨርፑልና ከማንቸስተር ዩናይትድ በመቀጠል አንደኛው ቼልሲ ነው። እንግዲህ 2 ጊዜ የአውሮፓ ቻምፒየንስ ሊግ የውድድር መድረክን አሳክቷል። በአጠቃላይ በአውሮፓ ላይ ያሉትን የውድድር አይነቶች የመድረኩን የዋንጫ ክብር በማሳካት እንደዚሁ ብዙ ክብሮችን በማሳካት የዩኤፋ በሚያሳትፋቸው የውድድር መድረኮች ላይ ቀዳሚው ክለብ ነው ማለት ይቻላል እና እንዲህ ያለው ክለብ እንግዲህ አሁናዊ ሁኔታ ደጋፊዎችን የሚያስደስት ሆኖ አይደለም እየተመለከትን የምንገኘው። አዲሱ አሰልጣኝም ሊያም ሮሰነሪም ጫና ውስጥ ነው የሚገኙት ማለት ነውና ከዚህ ጋር ተያይዞ እንግዲህ አዲስ አሰልጣኝ ለመሾም እንደዚሁ የአሰልጣኞችን መረጣና ምልመላ በማድረግ ላይ ነው የሚገኙት። የተለያዩ አሰልጣኞችን እየተመለከቱ እንዳሉ እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ አርሰናል ብዙውን ዓመታት ከታዳጊ ጀምሮ ያሳለፈው ከዛም ባለፈ ደግሞ ወደ ስፔን በማቅናት የካታሎናውን ክለብ ባርሴሎናን በብቃት ማገልገል የቻለው እንደዚሁም በሞናኮና ከዛ በኋላ ደግሞ በቼልሲ የተመለከትነው ሴስክ ፋብሪጋዝን በዋና አሰልጣኝነት ለመቅጠር ከፍተኛ ስራ እየሰሩ እንዳሉ እየተገለጸ ነው የሚገኘው። ይህ ተጫዋች እንግዲህ አርሰናል ከወጣ በኋላ ቀደም ሲል እንደገለጽ ነው ባርሴሎናን ተቀላቀለ። ከዛ በኋላ ደግሞ ወደ እንግሊዝ መጥቶ ቼልሲን ተቀላቅሎ ነበረ። ከአሰልጣኝ አንቶኒዮ ኮንቴ ጋራ የ2016-17 የውድድር ዘመን ላይ የእንግሊዝ ፕሪሚየር ሊግን እንደዚሁ ማንሳቱ የሚታወስ ነውና እንደውም በቅርቡ አንድ አነጋጋሪ አስተያየት እንደውም ሰጥቶ ነበረ። የአርሰናል ደጋፊዎች የተቀየሙትን አይነት አስተያየት ሰጥቶ ነበረ። ከአርሰናል ይልቅ ለቼልሲ እግር ኳስ ክለብ የተለየ ቦታ እንዳለው በእርግጥ የፕሪሚየር ሊጉን የዋንጫ ክብር ማሳካት የቻለው ከአርሰናል ባለፈ የእንግሊዝ ፕሪሚየር ሊግን ማሳካት የቻለው በቼልሲ ነውና ይህን አይነት ክሬዲት ሰጥቷልና ከታዳጊነቱ ተነስቶ ብዙ ነገሮችን ያየበትንና ትልቅ መሰረት የጣለለትን አርሰናልን ያጥላላ አስተያየት ነው የሰጠ በሚል እንግዲህ የክለቡ ደጋፊዎች ሲቃወሙት እንደነበረ አንዳንድ ቅሬታቸውን እንደዚሁ ሲያስተጋቡ እንደነበረ እናስታውሳለንና አሁን ቼልሲዎች ይህንን አሰልጣኝ በዋና አሰልጣኝነት ለመቅጠር እንደዚሁ እየሞከሩ እንዳሉ እየተገለጸ ነው የሚገኘው። ይህ አሰልጣኝ እንግዲህ በጣም ወጣት ነው። አሁን የጣሊያኑን ክለብ ኮሞን በማሰልጣን ላይ ነው የሚገኘው። በቀጣይ ምናልባት ኮሞ ባለፈው ዓመት 10ኛ ደረጃን ይዞ ነው ያጠናቀቀው ወደ 41 ነጥቦችን በመሰብሰብ ማለት ነው። ዘንድሮ ደግሞ 4ኛ ደረጃ ላይ ተቀምጧል። ምናልባት የሴሪያውን የዋንጫ ክብር የማሳካት እድል ባይኖረውም ነገር ግን ደግሞ በሴሪያው በጣም ክስተት ሆኗል ዘንድሮና ባለፈው ዓመት ማለት ነው። በዚህ ክለብ ውስጥ ሼር ሆልደርም እንደሆነ እየተነገረ ነው የሚገኘው ሴስክ ፋብሪጋዝ ማለት ነውና ደጋፊ
ለደጋፊዎቹ ትልቅ ፍቅር አላቸው። ወደ ላቀ ከፍታ ነው ይዟቸው የመጣው። በትንሽ በጀት ከሚንቀሳቀሱ የሴሪያው ክለቦች መካከል አንደኛው ነው። ነገር ግን በውጤት ረገድ ከተመለከትን ደግሞ ትልልቆቹን ክለቦች ያሸነፈበትንም አጋጣሚን ማስተዋወስና ማንሳት ይቻላል እና አሁን ይህን አቅም ያለውን ወጣት አሰልጣኝ ወደ ድሮ ቤቱ ለማምጣት ፍላጎት አላቸው ተብሏል። ቼልሲዎች ሌሎችንም አሰልጣኞች እንደዚሁ እያማተሩ እንዳሉ እየተነገረ ነው የሚገኘው ማለት ነው። ግን በብዙ ርቀት እየመራ የሚገኘው የቼልሲ ወደፊቱ አሰልጣኝ ተብሎ አሁን ከብዙ የመገናኛ ብዙሃን እየዘገቡት የሚገኘው ስፔናዊው ሴስክ ፋብሪጋዝ ነው ማለት ነው። ወደ ሌሎች መረጃዎች ስናልፍ የማንቸስተር ዩናይትድ መረጃ እናገኛለን። ማንቸስተር ዩናይትድ እንግዲህ በቀጣይ ብዙ ቀናቶች የረፍት ቀናቶች አሉት። ምክንያቱም በብዙ የውድድር አይነቶች ላይ እንግዲህ ውጪ መሆኑ ይታወቃል። በሊጉ ብቻ ነው በብቸኝነት እየተወዳደረ የሚገኘው። ቀጣይ አሁን የሀገራት ጨዋታዎች ናቸው የሚደረጉት በሳምንቱ መጨረሻ ቀናት። ከዛ በኋላ ደግሞ በሚቀጥለው ሳምንት እንደዚሁ የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ናቸው የሚደረጉትና የፕሪሚየር ሊግ ጨዋታዎች አይኖሩም። ይህንንም ተከትሎ እንግዲህ ለሚቀጥሉት ቀናቶች የመለማመጃውን ወይም ደግሞ በኦልድ ትራፎርድ የሚገኘውን የመለማመጃ ካሪንግተንን በመልቀቅ ወደ አየርላንድ ለመጓዝ ስለማሰቡ እየተገለጸ ነው የሚገኘው ማለት ነውና በዛ ውስን ቀናቶች ልምምድ እንደሚሰሩ ተነግሯል። እንግዲህ የተለያየ ክፍተታቸውን በመመልከት በቀሩት የፕሪሚየር ሊጉ ጨዋታዎች ላይ አሸናፊነታቸውን ለማስቀጠል አሰልጣኝ ማይክል ካሪክ ወይም ደግሞ ቡድኑ ጥሩ ውጤት ይዞ እንዲያጠናቀቅ እሳቸውም ደግሞ በቋሚነት የአሰልጣኝነት መንበሩን እንደዚሁ ታምኖባቸው የክለቡ ኃላፊዎች እንዲሰጧቸው ጨዋታዎችን ማሸነፍ ይጠበቅባቸዋልና ያንን ጨዋታዎች ለማሸነፍና እንደዚሁ በስነ ልቦና ቡድኑን ለማዘጋጀት ወደ አየርላንድ ለመሄድ ስለመወሰናቸው ነው እየተገለጸ የሚገኘው ማለት ነው። ሌሎች መረጃዎችን ስንመለከት የአርሰናልን ጉዳይ ነው የምናገኘው። ከአርሰናል ጉዳይ ግን አስቀድመን የክርስቲያኖ ሮናልዶ ጁኒየር ሮናልዶ ወይም ደግሞ 15 ዓመቱ ላይ የሚገኘው ይህ ታዳጊ በትላንትናው ዕለት እንግዲህ ወደ ማድሪድ በማቅናት በቀድሞ በአባቱ ቤት ሪያል ማድሪድ ልምምድ ስለመስራቱ እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ አባቱን ተከትሎ በተለያዩ ክለቦች ልምምድ ሲሰራ ነበር። በማንቸስተር ዩናይትድ ተመልክተናል። ወደ ጣሊያን ሄዶ ደግሞ ዩቬንቱስን በተቀላቀለበትም ጊዜ ይሄ ወጣትና ታዳጊ ተጫዋች በዛው በአሊያንዝ እንደዚሁ ልምምዱን ሲሰራ እንደነበር እናስታውሳለን። በቱሪኑ ክለብ ማለት ነው ክርስቲያኖ ሮናልዶ እዛ በነበረበት ወቅት። አሁን ደግሞ ለሳውዲ ፕሮ ሊጉ ክለብ አልናስር እየተጫወተን ባለበት ሁኔታ በእድሜ እርከን ለአልናስር እየተጫወተ ነበር። በዛ አካዳሚ ውስጥም ሲያሳልፍ እንደነበር ይታወሳል። እንግዲህ በቀጣይ ደግሞ የሪያል ማድሪድ አካዳሚን ለመቀላቀል ስለመስማማቱ እየተገለጸ ነው የሚገኘው ማለት ነው እና ቀጣይ ምናልባት የሪያል ማድሪድ የአባቱ ምትክ ሆኖ በዛ ለመጫወት ስለማቀዱ ነው እየተገለጸ የሚገኘው ማለት ነው። ወደ አርሰናል መረጃ እንመለስ። አርሰናል እንግዲህ በክረምቱ በመጪው የዝውውር መስኮቱ ላይ ትልልቅ ተጫዋቾችን ወደ ስብስቡ ሊያመጣ ይችላል። በተለይ ደግሞ በዘንድሮ ዓመት እየታማበት የሚገኘውን የፊት መስመር አጥቂውን ዲፓርትመንት የበለጠ ጠንካራ ሊያደርጉና ውጤታማ የሆኑ ተጫዋቾችን ወደ ኤሚሬትስ ለማምጣት የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እየሰሩ እንዳሉ እየተገለጸ ነው የሚገኘው። በተለይ ከአርጀንቲና የፊት መስመር አጥቂ አሁን ለአትሌቲኮ ማድሪድ እየተጫወተ ከሚገኘው ጁሊያን አልቫሬዝ ጋራ ከሰሞኑ እጅግ በጣም ከፍ ያሉ መረጃዎች እየወጡ ነው የሚገኙት። ተጫዋቹና ክለቡ ንግግር ስለመጀመራቸው እየተነገረ ይገኛል በተጫዋቹ ወኪል አማካኝነት። እንደዚሁም ደግሞ አትሌቲኮ ማድሪድን ከዚህ በኋላ ማገልገል እንደማይፈልግ በአትሌቲኮ ማድሪድ ማሊያም የመጫወት ፍላጎት እንደሌለው ጨርሶም ደግሞ በስፔን የመቆየት ፍላጎት እንደሌለው ነው እየተገለጸ የሚገኘው። እዛው የስፔኑ ክለብ ወይም የካታሎናው ክለብ ባርሴሎናም የተጫዋቹን ግልጋሎት ለማግኘት እንደዚሁ ደፋ ቀና እያለ ነው የሚሉ መረጃዎች ሲወጡ ነበር ከወደ ስፔን ማለት ነውና አሁን ግን በአጠቃላይ ወደ እንግሊዝ መምጣት እንደሚፈልግ ነው። ከዚህ ቀደም በእንግሊዝ በማንቸስተር ሲቲ ቤት እናውቀዋለን። እንደውም ከቋሚ አሰላለፍ ጋር በተያያዘ ተጫዋቹ በቂ እድል አላገኘም እንጂ ያኔም አቅም እንደነበረው ተመልክተናል። ሲቲ በወቅቱ እንግዲህ በትልልቅ ተጫዋቾች የተከበበ መሆኑን ተከትሎ እንግዲህ የሚገባውን አይነት የመጫወቻ ደቂቃ ለማግኘቱን ተከትሎ ነበር ወደ ስፔን ያቀናው ማለት ነው። በስፔን ያን ያህል ህይወት አልተመቸውም እየተባለ ነው የሚገኘውና ወደ እንግሊዝ ፕሪሚየር ሊግ መመለስ ይፈልጋል። አርሰናል ደግሞ መዳረሻውን ሊያደርግ እንደዚሁ ስለመወሰኑ እየተነገረ ነው የሚገኘው ማለት ነውና የተጫዋቹ ባለንብረት ክለብ የስፔኑ ክለብ አትሌቲኮ ማድሪድ እስከ 100 ሚሊዮን ዩሮ ከተጫዋቹ ዝውውር ይፈልጋል ተብሏልና ይህንን በድርድር እስከ 80 ድረስ በማስቀነስ አርሰናሎች ይህን ዝውውር ለመፈጸም ስለመዘጋጀታቸው የክለቡ ስፖርቲንግ ዳይሬክተርም ተገቢውን ስራና ለወትሮ የምናውቃቸውን እንግዲህ አማራ አፈጻጸም አድርገው ተጫዋቹን ወደ ኤሚሬትስ ለማምጣት እንደዚሁ ንግግሮችን ስለመጀመራቸው እየተገለጸ ነው የሚገኘው። ከአርሰናል መረጃ ሳንወጣ የአርሰናል ሌላኛው መረጃ
የሚሆነው። ቤን ዋይት ወደ መርሲሳይዱ ክለብ ኤቨርተን የማምራቱ ጉዳይ አይቀሬ ስለመሆኑ ነው እየተገለጸ የሚገኘው። ይሄ ተጫዋች እንግዲህ በተለይ በግራ መስመር ላይ የሚያደርጋቸው እንቅስቃሴዎችን ተመልክተናል። በሁለቱም ቦታ የመጫወት አቅም እንዳለው አርቴታ እየቀያየረው በሚጫወትበት ሰዓት ላይ ተመልክተነዋልና ጥሩ አቅም ያለው ተጫዋች ነው። በአንዳንድ አጋጣሚ በተለይ በጉዳት ምክንያት ከሜዳ የራቀባቸውን ሁኔታዎች እናስታውሳለን። አሁን እንግዲህ የመርሲሳይዱ ክለብ ኤቨርተን የተጫዋቹን ግልጋሎት ለማግኘት ሰፊ ጥረት በማድረግ ላይ እንደሚገኝ ተገልጿል። በዚህ ተጫዋች ቦታ ላይ ሌላ ተጫዋች ለማምጣት እንደዚሁ አርሰናሎች እያማተሩ እንዳለ ነው እየተገለጸ የሚገኘው። ሁለት ተጫዋቾች እየሰማን እንገኛለን። ቲኖ ላቭሪሜንቶ የኒውካስል ዩናይትዱ ተጫዋች፣ ከዛ ባለፈ ደግሞ የኢሚዝንም ለማስፈረም ፍላጎት አላቸው ተብሏል። የበርንማውዙን ተጫዋች ማለት ነውና ከነዚህ ከሁለት ተጫዋቾች አንዳቸውን ወደ ኤምሬትስ በማምጣት የቤንጃሚን ዋይት ወይም ደግሞ የቤን ዋይት ተተኪ ለማድረግ እንደዚሁ አርሰናሎች ስለማሰባቸው እየተገለጸ ነው የሚገኘው ማለት ነውና በቀጣይ ወደ ኤምሬትስ የትኛው ተጫዋች የቤን ዋይት ተተኪ ሆኖ ሊመጣ ይችላል የሚለውን ነገር የምንመለከተው ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾች ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናበቃለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሌሎች የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ነው የሚሆነው። እነሱ እንድትከታተሉ እየጋበዝን መረጃዎቹን ወደ እናንተ በማድረስ ገዛኸኝ እንዱላ እንደዚሁም የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።